መለሰ ወይ ቤት ነው የተመለስከው ልጅ ማሳደግ ከሩታ ጋር ደግሞ ጥሩ ህይወት ይኖራል ብዬ አምናለሁ። አንተ የበለጠ ነገሮችን ልታጋግል ነው እንጂ የመጣኸው እውነትም ልታስታርቅ እነሱ እንዳይለያዩ ብትፈልግ ኖሮ እስከዛሬ ድረስ የት ነበርክ አቤል? አብርሃም ተገዶ ነው እንጂ ፈቅዶ አይደለም። ልታዝኝ ልታለቅሽም አይገባም። እቺ ልጅ ሄርሜላም የራሷ ህይወት መኖር ትችላለች። ወጣት ነች። ሌላ ትዳር ይዛ ሌላ ፍቅረኛ ይዛ መኖር ትችላለች፣ መስራት ትችላለች። አንዴ ሩታን ብለ አጥፍተሃል፣ በድለሃታል፣ ከዚህ በፊት ብዙ ነገር አድርጋታል፣ ወደ ሄርሜላ ተመልሰሃል። አሁን ግን ትዳሬን ብለ ቤቴን ብለ መተሃል። ትዳርህን ጠበቅ ብለ ያዝ እያልኩ ነው። አብራ ማንም አይጠቅመውም። እዚህ ጋር የምትጠቅመው ሁሉም ያጨበጭበው እነ ቡዜም የምታጨበጭበው ለራሷ ጥቅም ነው። ኤፍሬምም የሚያጨበጭበው ለራሱ ጥቅም ነው። ዳዊትም የሚያጨበጭበው ለራሱ ጥቅም ነው። አቤልም የሚያጨበጭበው ለራሱ ጥቅም ነው። ሄርሜላም ሰላም 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 ሰላም። የተከበራችሁ የተወደዳችሁ የግሬስ የጨረቃው እንዲሁም የኔ ፋሚሊዎች እንዴት አደራችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። አብርሃም ልናገረው ነው የመጣሁት። አብርሽ ቆም ብለህ አስበሃል ወንድሜ? እኔ አንዳንዴ እግዚአብሔርን ወደ ቀልብ ወደ ማንነት እንዳልተመለስክ ይገባኛል። ይሄ የሁላችንም ጥያቄ ነው። ሁላችንም ጥያቄ የፈጠረብን ነገር ነው። አብርሃም ወደ አፍቅረ ወድጄሻለሁ አፍቅሬሻለሁ ምናምን ብለ ሰክሰ ምናምን ያገባሃት ሚስት ዛሬ ቀለበት አውልቂ ብለ አደባባይ ላይ ቀለበት ስታስወልቃት በጣም አዘኛለሁ። ቃል ኪዳኑ እኮ አይወልቅም። አብርሃም ምን ሆነ ነው? ቃል ኪዳን የፈለገ ነገር ቢሆን አይወልቅም። ባትፈልግ እንኳን አልፈልግም ብለ መራቅ እየቻልክ ቀለበት ያረክላት ሴት አልፈልግሽም። ትዳር እንቆቅልሽ ነው እንዴ? እኔ እግዚአብሔር ነው የምሬ ነው። እስኪ ፋሚሊዎች እናንተ ፍረዱ። ትዳር እንቆቅልሽ ነው? አለመፈለግ እኮ መፍትሄ ነው። ገብቶሃል? በቃ መፍትሄ ነው። አለመፈለግ ትችላለህ። አልፈልግም እኔ ትዳር ህይወቴ ቤቴ ብዬ ወደ ቤቴ ተመልሻለሁ አትረሽብኝ። ያ ጥሩ ጥያቄ ነው። ገብቶሃል? አልፈልግም እና ቀለበት ማውለቅ ብቻ ያናደደኝ። ገብቶሃል? ሌላ ምንም ነገር ያናደደኝ ነገር የለም። መመለስ ወይ ቤት ነው የተመለስከው ልጅ ማሳደግ ከሩታ ጋር ደግሞ ጥሩ ህይወት ይኖራል ብዬ አምናለሁ። ግን እዚህ ጋር ወደ ፈቅደ አፍቅረ ወድጄሻለሁ አፍቅሬሻለሁ ብለ ልቧን አታለ ህይወቷን አበላሽተ ዛሬ ላይ ያው በል የተባልከው ነው እያልክ ያለው የሁላችንም ጥያቄ ነው። ገብቶሃል? አብራ ኤፍሬም በል እያለ ያለውን ነገር ብለዋል። ግልጽ ነው። አንተ ወደ ማንነት ወደ ቀልብ ስላልተመለስክ ላዝንባል አልችልም። ለምን ወደ ማንነት ወደ ቀልብ እንድትመለስ እኔም ብዙ ጥረት አድርጌያለሁ። ጸበል ልወስድ ሞክሬያለሁ። አዲስ አበባ ድረስ መጥቻለሁ። ላድን ፈልጌያለሁ። አንተ ግን ፈቃደኛ አልሆንክም። ያ አያንተ ችግር አይደል የኤፍሬም ችግር እንደሆነ ሁላችንም እናውቃለን። ገብቶሃል? ግን በቃ አንዳንዴ ሄርሜላንም በዚሁ አጋጣሚ ልነግርሽ የምፈልገው ነገር ምንድነው፣ አብርሃም ተገዶ ነው እንጂ ፈቅዶ አይደለም። ልታዝኝ ልታለቅሽም አይገባም። ገብቶሻል? በርግጥ የሴት ልጅ እንባ ከባድ ነው። ሴት ልጅ ያለቀሰበት ወንድ ልጅ መጨረሻው ያማረ አይሆንም። ግን ቢሆንም በቃ ብዙ ነገሮችን አብረሽ ያሳልፈሻል። ብዙ ችግሮችን አብረሽ ተጋፍተሻል። በደጉም ሰዓት ከጎንሽ ነበረ፣ በክፉም ሰዓት አብሮሽ ነበረ። ዛሬ ደግሞ በቃ ተገዶ ሳይሆን ፈልጎ ሳይሆን ተገዶ ነው ወደ ቤቱ የተመለሰው። ስለዚህ ሄርሜላ ራስሽን አትጉጂ ማለት ፈልጋለሁ። ህይወትሽ አንቺ ወጣት ነሽ። ብዙ ነገሮችን መስራት ትችያለሽ። ብዙ ነገሮችን ማድረግ ትችያለሽ። ህይወትሽ ያማረ ጥሩ ትዳር እንዲገጥምሽ እመኝልሻለሁ። ተስፋ መቁረጥ የለብሽም። ማልቀስ የለብሽም። ማዘን የለብሽም። ያው አንዳንዴ እኛ ወንዶች ስንባል የምንፈልገው ነገር እስከምናገኝ ድረስ ብዙ ነገሮችን ማድረግ እንችላለን። የፈለግነው ነገር ካገኘን በኋላ ጀርባችን ነው የምናዞረው። እባካችሁ የሴት ልጅ ጥቃት ቢቆም ደስ ይለኛል ብዬ ነው ማምነው። ሁላችሁም ኦዲየንሶቼ እኔ እንድትከፉብኝ እንድታዝኑብኝ አልፈልግም። የተሰማኝን ነገር ደግሞ ከመናገር ወደኋላ አይደለም። ሶስተኛው ደግሞ አቤልን ልናገር ነው የመጣሁት። አቤል እስከዛሬ ድረስ የት ነበርክ? የት ነበርክ? ሄርሜላ ሳጠፋ ጠፍታለች ብለ ሳትታገድ ታክታለች ብለ ራስ ድራማ ሰርተ ሰዎችን አመሳጥረ ሄርሜላን አሳግተሃት ህይወቷን አበላሽተ እንዳትቀየር እንዳትለወጥ ህይወቷ ተጫውታባት ዛሬ አብርሃም ወደ ቤቱ ሲመለስ አንተ ግን እስከዛሬ ድረስ የት ነበርክ? አቤል የት ነበርክ? ይሄ ሁሉ ነገር እስከሚካሄድ ድረስ የት ነበርክ?
ዛሬ ሐቀኛ ሆነ መታ አብርሃምን ልትናገረው አችልም። ገብቷል። ቀለበት የሷን ቀለበት ማውለቅ አችልም የማለት መፍትሄ የለ። እስከ ዛሬ ድረስ ሄርሜላና አብርሃም ሲጣሉ የት ነበርክ? የራስ ስራ እየሰራ ነበር አይደል? ቡታጀራ መተህ ስትዝናና ነበር። ዛሬ ግን ሄርሜላ ስትበደል ሄርሜላ ያው እንግዲህ ሰው የዘራውን ነው እኮ የሚያጭደው። እግዚአብሔርን የምሬን ነው። አንተ ግን እስከዛሬ ድረስ በቃ ስትዝናና ህይወትን ስትኖራት ኖረ ዛከርመ ዛሬ መተ አብርሃምን የመናገር መብት የለ። ለምን ረፍዶባል? በቃ አርፈዳል። እቺ ልጅ ሄርሜላም የራሷ ህይወት መኖር ትችላለች። ወጣት ነች። ሌላ ትዳር ይዛ ሌላ ፍቅረኛ ይዛ መኖር ትችላለች፣ መስራት ትችላለች። ገብቶሃል? አንተ የበለጠ ነገሮችን ልታጋግል ነው እንጂ የመጣኸው እውነትም ልታስታርቅ እነሱ እንዳይለያዩ ብትፈልግ ኖሮ እስከዛሬ ድረስ የት ነበርክ አቤል? ያደረጋችሁት ያለው ነገር ትክክል አይደል? በቃ አብርሃም በቃ ቤቱን መረጠ፣ ልጁን መረጠ፣ ትዳሩን መረጠ፣ መፍቱ ነው። ገብቷል? በቃ ልጁን ያሳድግበት፣ ከሩታ ጋር መሆን ይፈልጋል። ደስተኛ ነኝ ወደ ቤቴ ተመልሻለሁ ብሎ ካሰበ መመለስ አለበት፣ መፍቱ ነው። ገብቷል? ምንም ማድረግ አይችልም ይሄ ልጅ። አብርሃም ተገዶ እንደሆነ ሁላችንም እናውቃለን። አብርሃም እስካልዳነ ድረስ አብርሃም ወደ ማንነቱ እስካልተመለሰ ድረስ ወደ ቀልቡ እስካልተመለሰ ድረስ ማለት ነው የፈለገው ነገር ቢናገር ልታምኑት ግድ ይላቸዋል። አብርሃም ራሱ እንዳልሆነ ሁላችንም እናውቃለን። ስለዚህ ምንም ቢናገር ልታምኑት አምናችሁ ልትቀበሉ ይገባቸዋል። ግን አቤል በጣም አዝኜብሃለሁ እስከዛሬ ድረስ በቃ አለመምጣት ከአብርሃም ጋር በቃ አለመገናኘታችሁ ከአብርሃም ጋር ከነሩታ ጋር ከነ ኤፍሬም ጋር አለመገናኘት ዋጋ አስከፍሏል። ገብቶሃል አይደለ? አሁን እዛ ጋር ብትናገር ማንም አይሰማ፣ ማንም አያዳምጥም። በቃ አብርሃም ደስተኛ ነኝ ወደ ቤቴ መመለስ ፈልጋለሁ አለ። ተመለሰ፣ መፍቱ ነው። ከህይወቱ ውጡለት ነው በቃ። ሁላችሁም ራቁ፣ ከህይወቱ ውጡለት። ይሄ ደስተኛ ነው። ከዚህ በላይ ጨርቁን ጥሎ እንዲያብድ ትፈልጋላችሁ? የማንም ፍላጎት አይደለም። አብርሃም እኔ በየትኛው መንገድ ደስተኛ እንዲሆን እፈልጋለሁ። አብርሃም በየትኛው መንገድ እንዲደሰት እፈልጋለሁ። በቃ ከህይወቱ ውጡለት። ሁላችሁም ራቁ፣ በቃ ውጡለት። ማንም አይጠቅመውም። እዚህ ጋር የምትጠቅመው ሁሉም የሚያጨበጭበው እነ ቡዜም የምታጨበጭበው ለራሷ ጥቅም ነው። ኤፍሬምም የሚያጨበጭበው ለራሱ ጥቅም ነው። ዳዊትም የሚያጨበጭበው ለራሱ ጥቅም ነው። አቤልም የሚያጨበጭበው ለራሱ ጥቅም ነው። ሄርሜላም ብትሆን በቃ አብርሃም ያደረገብሽን ነገር ረስተሽ የራስሽ ሌላ ህይወት መስርተሽ መኖር ትችያለሽ። አብርሃም ወደ ቀልቡ አልተመለሰም፣ ወደ ማንነቱ አልተመለሰም። ትላንትም አንቺን ብለሽዋል። ስለዚህ እኔም መድገም ስላለብኝ ነው የምደግምልሽ። አንቺ ጠንካራ ሆኚ፣ ጸሎት አድርጊ። እግዚአብሔር አምላክ አንድ ቀን ጸጽቶት አብርሃም ወደ ራሱ ወደ ማንነቱ ሲመለስ ምናልባት መጥቶ ይቅርታ ሊጠይቅሽ ይችላል። የሰው ልጅ ነው፣ ሰው ያጠፋል፣ ይመለሳል። ገብቶሻል? አትዘኝም፣ አታልቅሽም። በቃ እኔ ሴት ልጅ ነሽ፣ ህይወትሽ ሲበላሽ ማየት በእንደዚህ አይነት ነገር ህይወትሽ ምስቅልቅሉ ሲወጣ ማየት አልፈለኩም ነበረ። ያው ምንም ማድረግ አይቻልም፣ እድልሽ ነው። ገብቶሻል? እና ዛሬ ደግሞ በእርግጥ አብርሃም በቃ ስተሰርቷል፣ አጥፍተሃል። ያጠፋው ጥፋት ታውቀዋለህ፣ ታውቃለህ። ከዚህ በፊት ህይወቷን እነዛ ምስቅልቅሉ እወድሻለሁ ብለህ አፍቅሬሻለሁ ብለህ አብራት ሆነ ቀለበት አድርገህላት ቀለበቱ በእንደዚህ አይነት መንገድ ባይመለስም ስተሰርተሃል፣ ይቅርታ ብለህ የምትጠይቅበት ቀን ይመጣል። እና እኔ ሁሉም ነገር እመኝልሻለሁ ሄርሜላ። እኔ በጣም የምወድሽ እህቴ ነሽ። እኔ ለማናችሁም ወደ ኋላ የምመልሰው አይደለሁም። ሁላችሁንም እወዳችኋለሁ። ታውቃላችሁ ለእናንተ ያለኝ ክብር ቀን በቀን እየጨመረ እንደሆነ ሁላችሁም እንድታውቁልኝ ፈልጋለሁ። እወዳችኋለሁኝ። ግን አንዳንዴ ቆም ብለን ማሰብ አለብን። አንድ ነገርን ከመፈጸማችን በፊት አንድ ነገርን ከማድረጋችን በፊት አብርሃም ቆም ብለህ ማሰብ ነበረብን። ወልደሃል፣ ትዳር ይዘሃል አይደል? ከትዳርም ሳትሆን መልሰ ደግሞ ከሄርሜላን አፈቅርሻለሁ በለ ቀለበት አድርገላት ኩርታት ህይወቷን አበላሽተ እዚህ ጋር ደግሞ ድጋሚ መተ ቀለበቴን አውልቂ ያደረኩልሽ ቀለበት በስህተት ነው ምናምን አይባልም። ህይወቷ ከተጫወትክባት በኋላ
ገብቶሃል? እነዛ ማለት አልነበረብህም ስተሰርታል። አብርሃም መጀመሪያ ማሰብ ነበረብህ። ገብቶሃል? ቆም ብለህ ማሰብ ነበረብህ። የዚህች ልጅ እንባ አያስቀምጥህም። የሴት ልጅ እንባ ክፉ ስለሆነ ነው ማለት። ሁላችንም የሰው ህይወት ከማበላሸታችን በፊት ቆም ብለን ማሰብ አለብን። ይሄ ያው አብርሃም ላይ ያየነውን ድርጊት በሌሎቹ ማየት ስለማልፈልግ ነው። ገብቷችኋል አይደለ? አብርሃም ወዶ ሳይሆን ተገዶ ነው። በቃ አብርሃም ፈቅዶ አይደለም ይሄ ነገር እያደረገ ያለው። ግን ሁላችንም ገብቷችኋል። ወንዶች ስንባል ቆም ብለን ማሰብ አለብን። ሴቱ ልጆችን ማስለቀስ የለብንም። ሴት ልጆችን መጉዳት የለብንም። ገብቷችኋል። ይሄን ነገር ከማድረጋችን በፊት ቆም ብለን ብናስብ እኮ ይሄን ሁሉ ዋጋ ያስከፍለን። ይሄ ሁሉ አያጨቃጭቀን። አብርሃም አንድ ቀን ወደ ማንነትህ ተመልሰ ያስከፋሃቸው ያስቀየምካቸው ሰዎችን ይቅርታ የምትጠይቅበት ቀን ሲመጣ ሊረፍድብህ ይችላል። መጀመሪያ ራስህን አድን። ወደ ማንነትህን ተመለስ። ህይወትን ምራ፣ ቤትህን ምራ። ትዳሬን ካልክ ትዳርህን ጠበቅ ብለህ ያዝ። በቃ ከሩታ ጋር ያለህን ነገር በቃ አጠናክረህ ያዘው። አብርሃም ወደዚህ ወደዛ አትበል፣ አትወዛወዝ። ወደዚህ ወደዛ የሰው ህይወት አታበለስ። በቃ ትዳርህን ካልክ ቤትህን ምራ። ቤትህን በደምብ ጠበቅ አድርገህ ያዝ። ያማረህን በሙሉ የምታደርግ ከሆነ ህይወት ይበላሻል። ልጅህንም ላታሳድገው ትችላለህ። አንዴ ሩታን ብለህ አጥፍተሃል፣ በድለሃታል። ከዚህ በፊት ብዙ ነገር አድርገሃታል። ወደ ሄርሜላ ተመልሰሃል። አሁን ግን ትዳሬን ብለህ ቤቴን ብለህ መተሃል። ትዳርህን ጠበቅ ብለህ ያዝ እያልኩ ነው አብርሃም። በቃ አንዴ ወደዛ አንዴ ወደዚህ አትበል። ገብቶሃል? አንዴ ወደዚህ አንዴ ወደዛ ስትል ሰው ምን ይለኛል ብለህ አስብ። ህይወት ይበላሻል ብለህ አስብ። የብዙ ሴቶችን ህይወት አበላሽቻለሁ ብለህ ማሰብ አለብህ። ገብቶሃል? እቺ ልጅ እኔ ብዙ ድል መቶላት ነበር ሄርሜላ አይደል? የሄርሜላን ህይወት አበላሸ። ተገቢ ያልሆነ ስራ አትስራ። ቁም ብለህ አስብ። ለወደፊት ህይወትን ያማረ ትዳር እንዲገጥምህ ቁም ብለህ ማሰብ ነው ያለብህ። ሴት ልጅን በማስለቀስና በመበደል እንደዚህ አይነት ድርጊት በመፈጸም አንተ ደስተኛ ሆነ አትኖርም። እኔ የተሰማኝን ነገር ልናገር ነው የመጣው። ለምን ወንድሜ ነህ ስጋዬ። በቃ ትዳርህን ጠበቅ አድርገህ ያዝ። ከሩታ ጋር ጥሩ ህይወት እንድትኖር እመኝልሃለሁ። ሁሌም የዘውትር ምኞቴ ነው። ታውቃለህ፣ አንተን ከሩታ ጋር ለማድረግ ከዚህ በፊት የሰራኋቸው ቪዲዮዎች የኔ ፋሚሊዎች ዞር ብላችሁ ወደ ኋላ እየዞራችሁ እዩት እስቲ። አብርሃም ለማስታረቅ ከሩታ ጋር ያላደረኩት ነገር አለ? ሁላችሁም ታውቃላችሁ። ይሄን ቪዲዮ እዩት። የምሬ ነው የምነግራችሁ። ወደ ኋላም እየዞራችሁ ያላያችሁት ቪዲዮ ካለ እዩልኝ። የዛኔ አሹኩ ለፍቶ ነበረ፣ ጥሩ ነበረ፣ አልተሳካለትም ብላችሁ የዛኔ ልታመሰግኑኝ ትችላላችሁ። እኔ የሴት ልጅ ጥቃት ይቁም ነው ያልኩት። በቃ የሴት ልጅ ጥቃት፣ ሁላችሁም ዩቲዩበሮች የሴት ልጅ ጥቃት አቁሙ። በቃ የማንም ሰው ህይወት ሲበላሽ ማየት አልፈልግም። በቃ አንዴ ስህተት ሰርተሃል አብርሃም፣ ከስህተት መማር አለብህ። ወደ ማንነትህ ተመልሰሃል። 100% ወደ ማንነትህ አልተመለስክም። 50-50 ላይ ነው። ገብቶሃል? ከትላንት ወዲያ የተሰራው ቪዲዮ ላይ ሄርሜላ እንድትሄድ ፍቃደኛ ነበርክ። የሄርሜላ ፍቅር እንዳለብህ እኮ እናውቃለን ሁላችን። እጇን ጋም አድርገህ ስትይዝ አይቻልም። አውቄ ነው ዝም ያልኩት። ገብቶሃል? 50-50 ላይ ነው። ወደ በቃ ሁለቱም ከምትጎዳቸው ሩታም መጎዳት የለባትም፣ ሄርሜላም መጎዳት የለባትም። ሩታንም ከምትጎዳት ህይወታን ከምታበላሽ ከቻልክ ማለት ነው አብርሃም፣ ከቻልክ እባክህ እየለመንኩ ነው። በቃ ከሩታ ጋር ያለህን ህይወት አጠናክረህ ያዘው። ልጅህን አሳድግ። በቃ ክፍተት አትፍጠር። ህይወት ላይ መጥቶ ድራማ እንዲሰራባት አትፍቀድላችሁ። ህይወት እንዲበላሽ አታድርግ አብርሃም። የምሬ ነው። እኔ ስትጎዳ ማየት አልፈልግም አብርሃም። ወደ ቤት ተመልሰሃል። እግዚአብሔር የተመሰገነ ይሁን። ያማረ ትዳር ልጅህ እግዚአብሔር አምላክ ያሳድግልህ። ሌላም ወልዳችሁ ልጅህ ሁለት አድርገህ አብረህ እንድትኖር ምኞቴ ነው፣ ፍላጎቴ ነው። ይሄ የኦዲየንሱን ፍላጎት ነው፣ የሁሉም ፍላጎት ነው። በመመለስ እኔ ደስ ብሎኛል። ግን ሴት ልጅን እንደዛ በድለ እንደዛ አስከፍተ እንደዛ አንቋሸ አይደለም ሄርሜላን ማባረር የነበረበት። በቃ ሄርሚዬ፣ እኔ ከዚህ በፊት ብዙ በድዬሻለሁ፣ ብዙ ስህተት ሰርቻለሁ። ሰው ነው የገፋፋኝ። ሴት ልጅ በትንሽ ነገር ትታለላለች፣ ሴት ልጅም በትንሽ ነገር ትሸወዳለች። ቆም ብለህ እንዳታዝንብህ ነው እንዳታለቅስብህ ፈልጌ ነው። ገብቶሃል አይደለ? ለምን ሴት ልጅ ያለቀሰችበት ወንድ ልጅ እድሜ ልኩ ተንዘላዝሎ ነው የሚኖረው እንጂ ደስተኛ ሆኖ አይኖርም። እኔ ይሄንን ነገር ልዘክርህ ነው የመጣሁት። ሌላ ምንም ልልህ አልችልም። ይሄን ቪዲዮ የምታዩ ሰዎች እስከ መጨረሻ እዩት።
እኔ አብርሃምና ሩታ ከዚህ በፊት ለማስታረቅ ብዙ ጥረት አድርጌ አልተሳካልኝ ሰው ነኝ እና አሁንም ቢሆን አብርሃም ከዚህ በኋላ ስህተት እንዳሰራ ቤትን አጠናክረህ ያዝ። አንተ አጠገብ የማያስፈልጉ ሰዎች በቃ አታቅርባቸው። እነ ቡዜን፣ እነ ዳዊት፣ እነ ኤፍሬም አታቅርባቸው። በቃ ህይወት ያማረ ትዳር እንዲኖር ያማረ ህይወት እንዲኖር ከፈለግ ከነዚህ ሰዎች ርቀ ከናቤል ርቀ ከነ ዳኒ ሮያል ከነ ሜሪ ርቀ ህይወትን ልጅህን አሳድግ። አብረህ ከሩታ ጋር ችግሮችን ድሎትንም አብረህ ተጋፍተ ልጅህን አሳድግ እያልኩ ነው። አብረህ በቃ ሌላ ሰው እንድትጎዳ ስላልፈለኩ ነው ማስጠንቀቂያ እየሰጠው ነው። በቃ እኔ አንተ በማንኛውም መንገድ ላይ ደስተኛ እንድትሆን ስለምፈልግ ነው እስከዛሬ ድረስ አፌን ሰብስቤ ዝም ያልኩት። ገብቶሃል አይደለ? ስለዚህ ይሄን ቪዲዮ እዩት፣ እኔን ማበረታቱን ሼር አድርጉት። በጥሩ ቪዲዮ በጥሩ ነገሮች እንደምንመጣ ተስፋ አደርጋለሁኝ። ሰላም ሁኑ።